በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት የምትገኘው የሎንዶን ጽርሐ ጽዮን ቅድስት ማርያም ቤተክርስቲያን ተጠናቃ በብፁዕ አቡነ ያዕቆብ የሩቅ ምስራቅ እንግሊዝ አየርላንድ እና አካባቢው ሀገራት አህጉረ ስብከት ሊቀ ጳጳስ ተባርካ አገልግሎት መስጠት ጀመረች። በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት የምትገኘው የሎንዶን ጽርሐ ጽዮን ቅድስት ማርያም ቤተክርስቲያን ከተመሰረተች 50 ዓመታትን አስቆጥራለች። ለረጅም ዓመታት ቋሚ ህንጻ ቤተክርስቲያን እንዲኖራቸው የደብሩ ካህናትና ምእመናን ከፍተኛ ጥረት በማድረግ የሚታደስ ህንጻ የገዙ ሲሆን ነገር ግን ይህንን ህንጻ ለማደስና ለአገልግሎት አመቺ እንዲሆን ለማድረግ ብዙ ወጪን ይጠይቅ ነበር። ይህንን ወጪ የሚሸፍን የገንዘብ እርዳታ ማሰባሰብ አስፈላጊ በመሆኑ የዶንኪ ቲዩብ ሚዲያ ባስተባበረው ዓለም አቀፍ እርዳታ ባሳለፍነው ዓመት ወርሃ ታኅሳስ ላይ የቅድስት ቤተክርስቲያናችን አገልጋይ ካህናት፣ ሰባኪያን፣ መዘምራንና ምእመናን በተሳተፉበት ለግንባታና ለእድሳቱ የሚያስፈልገው ወጪ በመገኘቱ የህንጻ እድሳቱ ስራ ተጠናቆ ህዳር 20 ቀን 2018 ዓመተ ምህረት ብፁዕ አቡነ ያዕቆብ የዩናይትድ ኪንግደም እና አየርላንድ የሩቅ ምስራቅ አህጉረ ስብከት ሊቀ ጳጳስ ህንጻ ቤተክርስቲያኑን ባርከዋል። በዕለቱም የሀገረ ስብከቱ ስራ አስኪያጅ መልአከ ገነት ቀሲስ ከፍ ያለው አስቻለው፣ የደብሩ አስተዳዳሪ መልአከ ጽዮን ቀሲስ ሀብተ ማርያም፣ አባቶች ካህናት፣ ሰባኪያን፣ ዘማሪያን እንዲሁም ተጋባዥ እንግዶች በተገኙበት በታላቅ ድምቀት ቅዳሴ ቤቱ ተከብሯል። ይህች ዕለት ለደብሩ ምእመናን ከፍተኛ ደስታን የሰጠች ዕለት ስትሆን እግዚአብሔር አምላክ የሚመሰገንበት ቦታ በማግኘታቸው ልዩ ዕለት እንደሆነላቸው ገልጸዋል።